ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። በመጀመሪያ ፍቅርዬ እንኳን ተወለድሽ የኔ ቆንጆ የኔ ልዕልት ማለት ነው። እንዳልኳችሁ ነው ቡርካና ፉአድ ቡርካ የሚባለውን ስም ቀይሪ ብላችሁ ነበርና ጥለንሽ ልንሄድ ነው ብሏት ነበር። ነገር ግን እንደምታዩዋቸው ሃፒ በርዝዳይ የኔ ማር ዛሬ ደግሞ እንዴት ነው ያማረባት! አይ የኔ ጠንበለል የኔ መለሎ እንግዲህ ፉአድ በጣም እንደሚወዳት ተናገረ። አይ ሲለዩ ባምባ ዞሮ ዞሮ ፍቅር የኔ ውድ እንኳን ተወለድሽ። ሲቀጥል ደግሞ ጋይስ አይ እስኪ አንዴ ዛሬ ነካ ነካ ላርጋችሁ በጎችዬ ማለት ነው። የእነ አብርሽ እና የእነ ሩታ ሰርግ በቅርቡ እናንተ እብድ ናችሁ ልበል እንዴ? ልጅ ተረግዞ መወለጃው ሲደርስ አሁንም ስለ ሰርግ ነው የምታወሩት እንዴ? ስለ ሰርግ ከምታወሩ ለምን ስለ ክርስትናው አታወሩም? ቆይ ልጅቷ እኮ ተንገፍጥጣለች። ይሄ የሁለት ወር እና የአንድ ወር እርጉዝ መሰላችሁ እንዴ? በፊት እኮ ነው ገና ባለፈው ሜሪ ያወራችሁ እኮ የእውነቷን ነው። እርጉዝ ስለሆነች እኮ ነው ሜሪ እርጉዝ ናት ብላ ያወራችሁ። ስለዚህ የተረገዘው ገና በፊት ነው። መታ ላግባህ ሰተት ብላ ቤት የገባችሁ እኮ ስላረገዘች ነው። ካላገባህኝ ብላ እኮ በቃ ካላገባህኝ እንለያያለን ያለችው እኮ ስላረገዘች ነው። በፊት እኮ ነው ያረገዘችው። አሁን የቅርብ ጊዜ ነው የሚመስላችሁ አይደለ? ኧረ እባክሽ የምርሽ ነው። የበፊት ነው እርግዝናው። 5 ወር 4 ወር ምናምን ነው እርጉዝነቷ። አሁን የቅርብ ጊዜ ነው። ሰርግ ጠብ ወራ ጉዴ ፈላ። ልጅ ወልዶም ሰርግ እያሉ ሊያወሩብን ነው እንዴ? ልጅ ተረግዞ ስለ ሰርግ ያወራሉ። እንደው በጎቹ እኮ ማሰብ የላቸው። አይ ጉዴ ፈላ ገረመኝ። አሁንም ስለ ሰርግ ነው የሚያወሩት ጋይስ። እንዲሁ እነዚህ ጅሎች ምን እንደሚሻላቸው እኮ ሆዷ ልጅቷ ተቆዝሮ ማለት ነው ሰርግ ይላሉ እንዴ? እንደዚህ ብላ እንዴ ነው ቬሎን እንኳን የምትለብሰው? አታመዛዝኑም እንዴ? ለማንኛውም እንደናችሁ የኔ ማሮች የኔ ውዶች የምትወዱኝ የምወዳችሁ ደህና ናችሁልኝ? አለው በጣም ደህና ነኝ። ዛሬ ቪዲዮ አልሰራውም ቃል ላይ ማለት ነው እና ጠዋት ነበር የሰራሁት። ሃፒ በርዝዳይ ፍቅርን ሳላት አላድርም ብዬ ነው። ዛሬ እንደምታውቁት አርብ ነው። ያው ስራ ይበዛል ትንሽ። ዞሮ ግን ማለት ነው እናንተ እኔማ የፍቅር ነገር በጣም ገረመኝ እኮ። ህፃን እያለች ሁሉ ዘናጭ አይደለች እንዴ? ጽድት ያለች አይደለች እንዴ? ኦ ማይ ጋድ አለባበሷ በፊት ራሱ ዘናጭ ናት። በፊት ራሱ እንዴት እንደምታምር የኔ ቆንጆ። ለዚህ ነው አብርሽ እኮ ፎንቃ ጥንድፍ ያደርገው ገና እንቦይ ቀቀል ላይ ያለች እና እንደውም አብርሽን አልነበረም ማፍቀር የነበረብሽ ፎንጋላ ማለት ነው። ቆንጂ ቸከስ ነበር የሚያስፈልግሽ። ዞሮ ማለት ነው ቆንጆ ሴቶች የማያምር ወንድ ላይ ነው የሚወድቁት ይባላል እና አንቺማ ሌላ ቆንጆ ነበር በልጅነትሽ ራሱ የሚጠልፍሽ እንጂ እንደዚህ አይነት ፍርጉጥጉጥ ፊት አይደለም። እሱ በቃ ለሷ ለደመቁ ነው የሚሆን እንጂ ለአንቺ ጭራሽ ጣብሽ ራሱ አይደርስም እንዴ። ዝም ብሎ የተፈረጓጎጥ አይደል እንዴ? አንቺ እኮ ኦ ማይ ጋድ እንደው ዛሬማ ደግሞ እንዴት እንዳማረባት! አቤት አቤት! ልብሱ ራሱ እንዴት እንደሚሄድባት የኔ መለሎ እንኳን ተወለድሽ ብዬሻለሁ። ግን እናንተ ቆይ ቡርካና ፉአድ ምን አስባችሁ ነው? ቆይ ፊቷን እኮ ኬክ በኬክ አደረገ እንደዛ ዘንጣ። በርግጥ ሜካፕ አትቀባም። እንደው ፍቅር እኮ ሊፕስቲክ ራሱ አትቀባም። ኤኒ ማር እና እንደዛ ዘንጣ ጸጉሯን አስተካክላ መጣ። እናንተ ምን ሆናችሁ ነው እንደዛ የምትለቀልቋት? የልደቷን ቀን እንደዚህ ታበላሽ። በትንሹ ይቀባል። እነሱ እንዳለ አቦኩት ከጥቅም ውጭ ነው ብቻቸው። እንዴ ልጅቷ ብትታመምስ? አይኗ ውስጥ እኮ ነው የጎደጎዳችሁት። ቀስ አርጋችሁ ነው እንጂ እንደው የእናንተ ጨዋታችሁ እኮ ውል የለውም። እውነቴን ነው። ወስደው ፊቷ ላይ አልጨመደዱትም። አንድ ሙሉ ኬክ በትንሽ በመግረፋ በማንኪያ ተይዞ ቅብት ይደረጋል። እነሱ ፊቷ ላይ መረጉት ነው የምላችሁ። መረግ ታው እንጂ ታው። እንደዚህን የመሰለ ፊት በማበላሸታችሁ በጣም አዝኝባችኋለሁ። ከዛ ውጪ ግን ከሀገር እንወጣ ነው ብላችሁ ነበር። ያው ሰርፕራይዝ ልታደርጓት እንደሆነ አይናው ቡኛ ገብቶናል። መጀመሪያው ስለ ሰርፕራይዛችሁ በጣም ነው የምናመሰግነው የኔ ቆንጆ ፍቅርዬ። ካጎጎኗ ስለሆናችሁ ምናምን እኔም ደስ ብሎኛል። ስለዚህ ፍቅርዬ ሃፒ በርዝዳይ። ቀጣይ አመት ደግሞ ከዚህ በላይ 200,000 300,000 400,000 ገብተሽ ለማየት ያብቃል። ትምህርቷንም ተመርቃ ስራ ይዛ ቆንጂዬ ፍቅረኛ ይዛ እናያት። እንግዲህ የዛሬ አመት እስኪ ፍቅር የተውን ነበር። የዛሬ አመት እኮ
ፍቅር እንዴት እንደሆነች ታውቃላችሁ? የዛሬ አመት እንዴት እንደነበረች የማይቀየር ነገር የለም። የዛሬ አመት ስትመጣ ስለ አብርሽ አወራች ተብላ ሁሉም ሰው እንደዚህ እየቦጨቃት ነበረ። ካሜራ እየተቀማች ቪዲዮ አላስቀርጻት እያሉ ምናምን ነበር ያኔ። አሁን ግን አያችሁ ሁሉ ነገር ተቀይሮ ያኔ ሲያንገራግሯት የነበሩትን ሁሉ በልጣ ሁሉንም በልጣ ከሁሉም በላይ ሆና ነው ዛሬ ያለችው። ቀጣይ አመት ደግሞ ከሁላችሁም በላይ ሆና ሁላችሁንም በቅናት አንጨርጭራ ደፍታችሁ ምናምን እነደመቁ ቡጫጫቸውን ይዘው ሲሉ ኩሽና ለኩሽና ፍቅርዬ ቦርሳዋን በሽለክ አርጋ ቢሮ ናት ከራባቷና ስራ እነደመቁ ደግሞ ጫጩታቸውን ይዘው እና ፍቅርዬ እኔ ልዕልት ማለት ነው እንግዲህ የዛሬ አመት ቆንጆዬ ቢሮ ተቀጥረሽ ስራ ጨርሰሽ ተምረሽ ስራ ይዘሽ ለማየት ያብቃን። ምክንያቱም የዛሬ አመት የት እንደነበርሽ ሁላችንም ስለምናቅ አሁን ደግሞ የት እንዳለሽ እናውቃለን። ከዚህም በላይ ከፍ እንደምትል እርግጠኛ ነኝ። የዛሬ አመት ፍቅር የት እንደምትደርስ እናንተም ገምቱ። ግን የዛሬ አመት የነበረችው የበፊት ተከታዮቿ ካላችሁ የዛሬ አመት እያለቀሰች ነበረ። ግን አልቅሳ የተወሰነ ቪዲዮ እንደሰራች እነ ሂክማ ምናምን ነበር ያከበሩላት። 4ኛ ወይ 5ኛ ቪዲዮዋ ነበረ እና ያኔ በቃ ቪዲዮ ሁሉ ካሜራ እየሰበሩባት ምናምን እያንገላቷት ነበርና አሁን ግን በራሷ ቁማ ብዙ ሰው እየደገፋት ብዙ ተከታይ ኖሯት በቃ ምን ልበላችሁ የኔ ቆንጆ። እና ቀጣይ አመት ደግሞ ከዚህ በላይ ሆነሽ እንድናይሽ እንፈልጋለን። ፏድ ግን ያኔም ነበረ አሁንም አለ። ስለዚህ ፏድንም እኔ በዚሁ አጋጣሚ በጣም ነው ማመሰግነው ማደንቀው። ጎበዝ ነው። እዚህ ለመድረሷ የሱ እጅ አለበት ብዬ ነው ማስበው። ሲቀጥል ደግሞ ፍቅረኛሞች ባይሆኑ ጥሩ ነው። ይሁን እኔ አላለም ሁሌም ቢሆን እንዳልኳችሁ ነው አለም። ምክንያቱም የማይዘልቅ ነገር በኋላ ቤተሰብ ጋር የሚያጋጭ ነገር መሆን አለበት ብዬ አላስብም። እኔ ሁሌም ቢሆን ፍቅረኛሞች ይሁኑ ምትሏላችሁ፣ ግን ባይሆኑ ነው የሚመረጠው። ምክንያቱም የሆነ ጊዜ ልትጣሉ ትችላሉ። በጣም ያምራሉ፣ ደስ ይላሉ ምናምን፣ ግን ደግሞ ትልቅ ክፍተት የሆነ ክፍተት የሚያለያያችሁ ነገር ካለ ልዩነታችሁን አቻችላችሁ እህትና ወንድም ሆናችሁ መኖር ነው የሚሻላችሁ እንጂ የፍቅር ውስጥ ብትገቡ በእርግጥ የሚኖሩ አሉ እንደዚህ ብለው፣ ግን አብዛኞቹ ስኬታማ አይሆኑም። መሀል ላይ ይከሽፍባቸዋል። በተለይ ልጅ ከወለዱ በኋላ ቤተሰብ ጋር በደንብ ከተዋወቁ በኋላ ችግር ይፈጠራል። በመሀላቸው ትልቅ ልዩነት ይፈጠርባቸውና ከዛ ወደ መለያየት ያመራሉ። ብዙ ጊዜ ሄደው ልጅ ወልደው ከሚለያዩ አሁኑኑ ቢተውት ነው የሚሻለው ብዬ አስባለሁ። ከዛ ውጭ ግን እንዲሁ ከጎኗ ስለሆንኩ ፏድ በጣም ነው ደስ ያለኝ። እና ደግሞ ስለነደመቁ ስነግራችሁ በጎቹ አሁንም ሰርግ እያወሩ ነው እናንተ። ኧረ ወይኔ እንዴ ሆዷ ተቆዝሮ እንደዚህ ወደፊት ገፍቶ እናንተ ስለ ልጅ አሁንም ተው እንጂ ጋይስ አይመጣውም እኮ አይመጣውም። የዛሬ 4 ወር 5 ወር ልጅ ቡጫጭ ሊወጣ ነው እኮ ሊመጣ ነው። እና አሁን ቬሎስ እንዴት ይገባል? መቼ ነው ሰርጉ? አሁን እኮ ትንሳኤ እያለቀ ነው። ጾም ሊመጣ እኮ ነው። እና ሰርግ እኮ የለም። ይሄንን ቬሎ ዱባይ የሄዱትም እኮ በቃ ዝም ብላ ወለደች እንዳንላትኛ ነው እንጂ ሰርግ አይደለም እኮ። ተዝናንተው ፎቶ ምናምን ተነስተው በቃ ልክ እንደተጋባ ሰው መሆን ስለፈለገች ነው በግድ እንዲያገባት ያደረገችው ወደ ቤት ያገባቸው ሰው። አሁንም ስለ ሰርግ ከምታወሩ ስለ ክርስትና አውሩ። ልንገራችሁ ብዬ ነው። ልንገራችሁ ብዬ እናንተ ስለማታውቁ